ሔዋን የዲያብሎስን ምክር ሰምታ አጥፍታለች። እመቤታችን ደግሞ የቅዱስ ገብርኤልን ብስራት ሰምታ መድኃኒት የሆነውን ኢየሱስ ክርስቶስን ጸንሳለች። ቤተክርስቲያንን ክርስቶስ የታጫት በዮርዳኖስ ጥምቀት ነው። ያገባት ደግሞ በዕለተ ዓርብ በመስቀል ላይ ነው። ስለዚህ ባልዋን አትሰብክም ወይም አታውቅም ይባላል። የሆነ ቦታ ታምር ታየ፣ የሆነ ቦታ የሆነ ነገር ተገለጠ በሚል የሆነ ጉዞ ይዘጋጅ ይባላል። በወደደው ነገር ሁሉ መፍሰስ ነው። ለምሳሌ የሚያበላ ሰው ከተገኘ ልታመልከው ትችላለህ ማለት ነው። የሆነ ጤና ጦትን የቀረፈለት የሚመስል አጥማቂ ካገኘ እንደ ፈጣሪው የሚያየው አጥማቂውን ይሆናል ማለት ነው። ለአዲሱ ትውልድ ፈተና የሆኑ ነገሮች በየጊዜው እያደጉ ነው። ስለ ክርስቶስ ስለማንናገር ሳይሆን ስለ ቅዱሳን ስንናገር ከመጻፍ የተነሳ የሰጡን ስም ነው ይሄ። ጤና ይስጥልን ክቡራን ተመልካቾቻችን፣ የዛይ ፖድካስት ነው። በዛሬው የዛይ ፖድካስት መርሃ ግብራችን ከመምህር መዝገበ ቃል ገብረሕይወት ጋር በቤተ ክርስቲያን ተልእኮና ከዛ ጋር ተያያዥነት ባላቸው ጉዳዮች ዙሪያ ጥያቄዎችን እያነሳን ቆይታ የምናደርግ ይሆናል። አብራችሁን ሁኑ። ታዲያ ክርስቶስን አሰብክም ሲሉ አንዳንድ ጠላቶች የሚተቹት ለምንድን ነው ስለ ቅዱሳን የሚሰብኩት ነው። በቃ አለቀ፣ ሌላ አይደለም። ሞገሳችን፣ ክብራችን፣ የመዳን ቀንዳችን እሱም ኢየሱስ ክርስቶስ ነው ትላለች። ቅዱሳን እንዲነሱ የማይፈልጉት ቅዱሳን የሆኑበትን መንገድ ተጋድሎ ስለማይፈልጉ ነው። እንጀራ የሚወዱ ምጣድ የሚሰብሩ፣ መጠጥ የሚፈልጉ ጽዋውን የሚጠሉ እንዴት ብለው ይድናሉ? ታዲያ ቅዱሳንን የምናስተምርበት መንገድም ደግሞ ራሱን የቻለ መስመር አለው። ልኬት ማለፍ፣ መጠን ማለፍ፣ እንዲሁ ዝም ብሎ ማሰናከልም አይገባም። በጣም አስደናቂ የሚያደርገው ደግሞ የመናፍቃኖች አንድ ክፍተት በጣም የሚገርመው አቡነ ተክለ ሃይማኖት ላይ እሱ መጽሐፉ ላይ የታለ ልኩነት እንኳን ደህና መጡ መምህራችን። እንኳን ደህና ቆያችሁ። እንግዲህ መምህራችን ዛይ ፖድካስት በጀመረንበት ወቅት ከሊቃውንት ወገን የመጀመሪያው እንግዳ በመሆን ከኛ ጋር በነገረ ድህነት ዙሪያ ቆይታ አድርገው ነበረ። በሁለተኛም ደረጃ ደግሞ በቅርቡ እዛው በጉባኤ ቤቶ ሆነው በሰቆጣ እኛም ደግሞ ከዚሁ ከአዲስ አበባ ሆነን በተወሰኑ ከክብረ ቅዱሳን ጋር በሚነሱ ጥያቄዎች ዙሪያ እንዲሁ ቆይታ አድርገን ነበረ። ጥሩ ቆይታ ነበረን። ብዙ ምእመናንም በእጅጉ ወደውት ነበረ፣ ምስጋናም አቅርበዋል። በጣም ጠባብ ጊዜ ነበር ያሉት። ያቺን ጠባብ ጊዜ ለኛ መስዋዕት አድርገው ስለሰጡ በእግዚአብሔር ስም እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። የዛሬው እንግዲህ ርዕሳችን ከቤተ ክርስቲያን ተልእኮ አንጻር የሚነሱ ወሳኝ ጥያቄዎች ላይ ለመነጋገር ያህል ነው። ወደ መጀመሪያው ጥያቄ ልግባና እንደው የቤተ ክርስቲያን ዋነኛ ተልእኮ የምንለው ምንድነው? እንደው ከዚህም ከተልእኮ አንጻር ስናየው አገልጋዮች ያለንበት ነባራዊ ሁኔታን እንዴት ይመለከቱታል? እሺ፣ በጣም ጥሩ። ያው የትናንትና ዘመን አሁን ያለንበት ዘመን ነገ የሚመጣ ዘመን አለ። በትናንትናው ዘመን የነበሩ በዘመናቸው መስራት ባለባቸው ጊዜ ሁሉ ሰርተው አልፈዋል። አሁን ደግሞ ቤተክርስቲያን የተረከብን እኛ ነንና በዘመናችን ደግሞ ልንሰራ የሚገባንን ሁሉ ሰርቶ ማለፍ የኛ ግዴታ ይሆናልና የቀጣዩ ደግሞ ለሚመጣው ትውልድ የሚሆን ነው የሚሆነው። ቤተክርስቲያን በየዘመናቱ ያው ትተላለፋለች። ራሷ ቤተክርስቲያን የክርስቶስ አካሉ ስለሆነች እግዚአብሔር እስካለ ድረስ ያለች ናት። እግዚአብሔር ደግሞ አያልፍም። ስለዚህ የማያልፍ እስከሆነ ድረስ ቤተክርስቲያን የማታልፍ ሆና ለዘላለም ሙሽራ ሆና ትቀጥላለች ማለት ነው። ስለዚህ ይቺ ቤተክርስቲያን እናታችን ናት። የራሷ የሆነ ደግሞ ተልእኮ አላት። እንግዲህ ተልእኮ ምንድነው የሚል ስለሆነ ተልእኮ የእግዚአብሔር ተልእኮ ነው፣ ሌላ ተልእኮ የላትም። እግዚአብሔር ደግሞ ራሱን እንግዲህ ወደዚህ ዓለም ለመምጣት ሲወስንም ተልእኮ ሰውን ማዳን ነው። ሰውን የማዳን ስራ ለመስራት ነው ወደዚህ ዓለም የተገለጠው፣ ስጋ የለበሰው ማለት ነው። እንግዲህ ከዛ ልዕልና ወደዚህ ትህትና የመጣበት መስመር ትልቁ ተልእኮ እሱ ነው የእግዚአብሔር። ያ ማለት ወደ ሰው የመውረድ እቅዱን የፈጸመው ተልእኮ ሰውን የማዳን ስራ ስለሆነ ነው። መልአክ አልሆነም፣ እንስሳ አልሆነም፣ ሰው ነው የሆነው እግዚአብሔር። እግዚአብሔር ሰው የሆነበትን ምስጢር አስቦ የማይደነቅ ፍጥረት ሊኖር አይገባም። ከሁሉም የላቀ አስተምሯችንም እሱ ስለሆነ ከዚህ ቤት በነገረ ድነትም ስናይ እንደነበረው ማለት ነው። እና በተለይ ሁሉም ትምህርት የሚቀዳው ከዚህ ነው። በአዲስ ኪዳን
ሁሉም ትምህርት ማለት ነው። በብሉይ ኪዳን የነበሩት በትንቢት መነጽር ጥቂት ያዩት የነበረ፣ በአዲስ ኪዳን ግን በጉልህ የታየ ህይወት ነው የእግዚአብሔር ሰው መሆን ማለት ነው። እግዚአብሔር ሩቅና ምጡቅ ነው፣ ቅርብና ደግሞ ተገኝ ነው ደግሞ። ስለዚህ እንደ ርቀቱ የማይመረመር የማይደረስ ሆኖ እናገኛለን፣ እንደ ቅርበቱ ደግሞ በፍቅር ይገኛል። ስለዚህ በምርምርና በጥናት ኃይል የማይገኝ እግዚአብሔር በፍቅርና በአድናቆት በምስጋና ደግሞ ይገኛል። ስለዚህ እግዚአብሔር ራሱን ለሰዎች የሰጠው እንዲሁ ስጦታ አድርጎ የሰጠበት መስመር ግን ትልቅ ነገር ነው። ታዲያ ይህ በሰጠበት መስመር የተመሰረተች ናት ቤተ ክርስቲያን። ራሱን በሰጠበት መስመር የተመሰረተች ስለሆነች ራሱን ለሰው የሰጠበት መስመር ደግሞ ሰውን የማዳን ስራ ስለሆነ ከሱ ነው ተልእኮንም ይዛ የምትቀረው ማለት ነው። ስለዚህ ከሙሽራዋ ነው፣ ሙሽራው ናት ለዘላለም። እግዚአብሔር ወልድ ወደዚህ ዓለም ተገልጧል፣ ራሱን ሰጥቷል። አብ ደግሞ የሚወደው ልጁን ሰጥቷል። የምወደው ልጄ ይህ ነው ብሎ እንደመሰከረ በማቴዎስ ወንጌል ምዕራፍ 3 እንደምናውቀው ማለት ነውና የምወደው ልጄ ሲል እንዲሁ ዝም ብሎ ልጁ ባይወደድ ይሆን የሰጠው እንዳይባል በጣም አድናቆት ባለ ቃል ተናግሯል። ምክንያቱም አባት ልጁን ለመስዋዕትነት ሲሰጥ አይ ልጁን ሰልችቶ ኖሮ ይሆን ልጁን ጠልቶ ይሆን ብሎ እንዳያስቡ የምወደው ልጄ ብሎ በጣም በአስደናቂ በሆነ መለኮታዊ ፍቅር ሲናገር እንሰማለን። ስለዚህ በተወደደ ልጁ የተመሰረተች ናት ቤተ ክርስቲያን። ስለሆነም የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ሀሳብ ናት ማለት ነው። ስለዚህ የቤተ ክርስቲያን ተልእኮዋ ይህን ሀሳብ መፈጸም ነው። ራሷም አእምሮ ናት ማለት ነው ቤተ ክርስቲያን። ስለሆነች የእግዚአብሔር ሀሳብ የሚፈጸመው በቤተ ክርስቲያን ተልእኮ ነው ማለት ነው። ታዲያ የእግዚአብሔር ሀሳብ ደግሞ በጥቂት የተገለጸው እግዚአብሔር ወይም አካላዊ ቃል ሰው በሆነበት ወይም ሰው ሆኖ ባስተማረበት በወንጌል ሀሳብ ነው የሚገለጸው ማለት ነው የእግዚአብሔር ሀሳብ። ስለዚህ ቅዱሳት መጻሕፍት የሚነግሩን ጠቅላላ የእግዚአብሔርን ሀሳብ ነው። መጽሐፍ የራሱን ሀሳብ አይነግርም፣ የእግዚአብሔርን ሀሳብ ነው። መጻሕፍትን የሚያከብር የሚቀበል ሰውም የእግዚአብሔርን ሀሳብ እንደተቀበለ ያምናል ማለት ነው። በዚህ መልክ ነው መንፈስ ቅዱስ አለ፣ ጸሐፍት አሉ፣ በዚህ መካከል ተዋህደው የተሰራ ነው ማለት ነው። ይሄን ሀሳብ ነው ቤተክርስቲያን የምታስተላልፈው። ይሄን ሀሳብ ይዛ ለትውልድ ስታስተላልፍ ትምህርተ ወንጌል ወይም ስብከተ ወንጌል ተብሎ ይጠራል ማለት ነው። ወንጌል የምስራች ነው፣ የሚድኑበትን የዘላለምን ሕይወት የሚወርሱበትን መንገድ ስለሆነ የምታስተምረው። ይሄ የቤተ ክርስቲያን ዋና ማለት ይሄ ነው። ዋና ተልእኮ ይባላል፣ የወንጌል ተልእኮ ማለት። ምክንያቱም የመጀመሪያው ሰው የአዳም ውድቀት የእግዚአብሔርን ቃል በመተው ስለሆነ እንደገና እግዚአብሔር መጣና ደግሞ መልሶ ያን ቃል ነው የሰጠን፣ ወደሱ የምንመለስበትን ወንጌል ሰጠን ማለት ነው። እንደገና በጽሁፍ ማለት ነው። ቀድሞ ጽሁፍ አልነበረም። የሰው ልጅ በጽሁፍ እንዲመራም አይደለም የተፈጠረው። ሲጀመር ከጽሁፍ ይበልጣል ሰው። በልቡ በመንፈስ ቅዱስ የሚጻፍለት ክቡር ፍጡር ነው ሰው። ነገር ግን በውስጡ ያለውን ህሊናዊ ህግ፣ ልቡናዊ አስተሳሰቡና መልካም የሆነውን አመለካከት ስለዘነጋ በአይነ ስጋዊ የሚታይ በአይነ ህሊና የሚታሰብ ጽሁፍ ተሰጠ ማለት ነው። ስለዚህ ወደዚህ ጽሁፍ እስከ መውረድ ደረሰ ማለት ነው የእግዚአብሔር ሀሳብ። ምክንያቱም በልባችን ውስጥ የሚጻፈውን ነገር በእንቢተኝነታችን ምክንያት ስለገፋ ነው። እንደገና በሚታይ ቢሆን ደግሞ ያፍሩታል ተብሎ ደግሞ በሚታይ እንደገና ያን በሚገልጹ በመምህራን ጭምር እንዲገለጽ ወደደ። ስለዚህ ያ ሀሳብ ነው የቤተ ክርስቲያን ዋና ተልእኮ የእግዚአብሔር የሆነው ማለት ነው። ታዲያ የእግዚአብሔር ውዴታው ምንድን ነው ከተባለ የሰው ልጅ ሁሉ ይድን ዘንድ ነው። ይህ ነው ሐዋርያው ቅዱስ ጳውሎስም በጢሞቴዎስ መልእክቱ የሰው ልጅ ሁሉ ይድን ዘንድ ሰው ሁሉ ይድን ዘንድ በሚወድ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ብሎ ይናገራል። ሁሉ ይድን ዘንድ በሚወድ የሚለው ቃል እያንዳንዱ ሰው ለድህነት የተገባ እንዲሆን እግዚአብሔር ይፈልጋል ማለት ነው። ግን አያስገድድም፣ እንዲድን አያስገድድም። የብዙ ሰዎች ስህተትም ይሄ ነው። እግዚአብሔር ራሱ አያድነኝም የሚለው አይደለም። መጻጉዕንም ሊድን ፈልጎ እዛ ቁጭ እንዳለ እያወቀ ልትድን ትወዳለህ የሚለው ቃል በጣም የትህትና አነጋገር ነው። ምክንያቱም ኃላፊነት ሰጥቶ በፈጠረው ሰው ውስጥ እንደገና ጣልቃ ገብቶ ላድንህ ግዴታ አይልም። ስለዚህ ልትድን ትወዳለህ የሚለው አነጋገር በጣም ገራሚ ትህትናን የሚያሳይ ነው። ላድንህ ትወዳለህ አይደለም የሚለው ራሱ ልትድን ትወዳለህ የሚለው እኔ ላደርግልህ እችላለሁ፣ እንዲህ ላደርግ እችላለሁ። ይሄ ትዕቢት ስለሚሆነው በጥንቃቄ የተገለጸ ንግግር ነው። ይሄ ነው እንግዲህ የቤተ ክርስቲያን ተልእኮ፣ ትልቁ የወንጌል ተልእኮ የምንለው ማለት ነው። እና እያንዳንዱ ሰው ሊድን ይወዳል እግዚአብሔር፣ በእንቢተኝነቱ ይቀርበታል ሰው ደግሞ። ስለዚህ ቤተ ክርስቲያን ክርስቶስ ወደዚህ ዓለም መጥቶ ለብዙ ዓመታት ከሰው ጋር በቋንቋችን ተግባብቶ ሂዷል።
ምንም ያልተግባባ ቢኖርም ፍጥረት ማለት ነው። ምክንያቱም ባህሪያዊ አምላክነት ማንም ሊግባባው ስለማይችል፣ ስለዚህ በሰብአዊ ባህሪ ሊግባባን መጣ ማለት ነው። በዚህ መካከል ላይ የተፈጠረው ተግባቦት ነው እስካሁን ቤተክርስቲያን የሚመራት፣ ያንን የተግባቦት መስመር የምታስቀጥል ናት ማለት ነው ቤተክርስቲያን። ስለዚህ ቤተክርስቲያን በዚህ ዓለም ያለችዋ እግዚአብሔርንና ሰውን ለማግባባት ነው። ስለዚህ የምታግባባበት ቃል ቋንቋ ደግሞ ወንጌል ነው። ስለዚህ ዋና ተልእኮ ተጨማሪ ምናምን እንዲህ በሚል በሌለበት ዋና ተልእኮ ትምህርተ ወንጌል ነው። በጣም በሚገርም ምክንያቱም ሐዋርያው ቅዱስ ጳውሎስ እኛ የክርስቶስ ልብ አለን ብሎ ሲጠራ እንሰማለን። የክርስቶስ ልብ አለን በጣም ከባድ የድፍረት ንግግር እኮ ነው። ድፍረት ይሄ በእምነት ይገለጻል። የእምነት ድፍረት አለን ብሎ ይገልጻል። ይህ ማለት የክርስቶስ ልብ አለን ሲል እንግዲህ አምላካዊ አነጋገርን አምላካዊ መስመርን በሙሉ ወደ ሰዎች አምጥቶ ወደሱ የሚጠጉበትን የሱታፌ መስመር ሰጥቶ ስለሄደ የክርስቶስ ልብ አለን ብሎ ወንጌልን ልብ ብሎ ይጠራታል ማለት ነው። የክርስቶስ ሐሳብ ብሎ ነው የሚጠራት። ስለዚህ ይሄን ሐሳብ ለትውልድ ማዳረስ ለዓለም ማዳረስ የቤተ ክርስቲያን ዋና ተልእኮ ይባላል። ጭብጥ ሐሳብ ነው። ስለዚህ ዓለም አለ፣ እግዚአብሔር አለ፣ ቤተ ክርስቲያን አለች። ስለዚህ ዓለም ውስጥ ያለውን ሰው ከእግዚአብሔር ጋር ማገናኛ ማግባቢያ ቋንቋ ወንጌል። ስለዚህ ነው የቤተክርስቲያን ዋና ተልእኮ ወንጌል ነው እንላለን ማለት ነው። እኔ ደግሞ መሰጥ ስላደረጉኝ ብዙ ወሰዱኝ። እንግዲህ የቤተክርስቲያን ዋነኛ ተልእኮ ትምህርተ ወንጌልን ማስፋፋት ነው ብለዋል። ነገር ግን ትምህርተ ወንጌልን በምናስፋፋበት ወቅት በዚህ ተልእኳችን ላይ እንቅፋት እየሆኑ የመጡ ውስጣዊና ውጫዊ ችግሮች አሉ። በዋነኝነት እዚህኛው ላይ ልናነሳ የፈለኩት ውስጣዊ ችግሩን ነው። በተለይም ለዚህ ለአዲሱ ትውልድ ፈተና የሆኑ ነገሮች በየጊዜው እያደጉ ነው እየመጡ ያሉት። በእርግጥም ትውልዱ ደግሞ ሰከን ብሎ ነገሮችን የመመልከት እጥረት አለበት። እንደ ምሳሌ አድርገን የምናነሳቸው ነገሮች አሉ። ወይ አንዲት ግለሰብ ትነሳለች፣ ወይ የሆኑ ቡድኖች ይነሳሉ፣ አዲስ ትምህርት ይፈጥራሉ። ያን ትምህርት ተከትሎ ከነሱ ጋር የሚሄድ ችግር አለ። በሌላ በኩል ደግሞ ህገ ወጥ አጥማቂያን እዚህ ቦታ እንገናኝ፣ እዚህ ቦታ እንዲህ ይፈጠራል፣ እንዲህ ይደረጋል እያለ ይሄን ትውልድ ግራ የማጋባት ነገር ውስጥ ተጠምዷል። በሌላ በኩል ደግሞ ብዙ ናቸው ተጠቅሰው የሚያልቁ ነገሮች አይደሉም። በመሰረቱ የሆነ ቦታ ተአምር ታየ፣ የሆነ ቦታ የሆነ ነገር ተገለጠ በሚል የሆነ ጉዞ ይዘጋጅ ይባላል። ይሄ ትውልድ ከቅዳሴም ከቅዱስ ቁርባኑ ርቆ ብኩን ሆኖ እንዲቀር የሚደረግ ጥረት አለ። ከባድ ነገር ነው። ሌላኛው ደግሞ ያው ዘመኑ የዲጂታል ሚዲያ ቴክኖሎጂ በእጅጉ ያደገበት ወቅት ስለሆነ ብዙ አይነት ሐሰተኛ ትምህርቶች፣ የክህደት ትምህርቶች፣ የምንፍቅና ትምህርቶች በዚህ ሚዲያ ላይ ይተላለፋሉ። ይሄ ትውልድ ራሱን ቀድሞ በቤተክርስቲያን ትምህርት ራሱን ያዘጋጀ በቂ እውቀት ያለው ስላልሆነ በቀላሉ ተማርኮ የሚወሰድበት የሚነጠቅበት አውዲ የሆነ ነው ይሄ ዲጂታል ሚዲያው ማለት ነው። ስለዚህ ይሄ ትውልድ በቀኝና በግራ ከተጋረጠበት ችግር ራሱን እንዴት አድርጎ ነው መጠበቅ የሚችለው? እንዴትስ አድርጎ ነው በኦርቶዶክሳዊ ተዋሕዶ ክርስትና ጸንቶ መቆየት የሚችለው ብለው ያምናሉ? መልካም፣ እውነት ነው። በጣም አሳሳቢውም ይሄ ነው። ኦርቶዶክስ ቤተክርስቲያን ትክክለኛውን የእምነት መስመር ይዛ ለሚያምኑት ግን ይሄንን ባለማስጨበጥ የምትኖር፣ በዚህም ምክንያት ደግሞ ልጆቿን ለንጥቂያ ያዳረገች ናት። በጣም ነው የምታሳዝን። ይሄ መርሃችን የቅዱስ መጽሐፍ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 13 ጀምሮ ስናነብ የኦርቶዶክሳዊ መስመር ወይም የክርስትና መስመርን በሚገርም የዛ ተቃራኒውንም በሚገርም ነገር ገልጾት እናገኛለን። የተከታይነት አባዜ እንዴት እንደሚጎዳ፣ እንዴት ምን መሆን እንዳለበት ሰው በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጁ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጁ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ይልና
ወደ ሰፊ የሚወስዱትን አካላት ደግሞ እንዲህ ብሎ ይጠቅሳል። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ተጠንቀቁ። ወንጌል የማስጠንቀቂያ ትምህርት ነው። ይሄን አሁን ወጣቱ የማያውቁ ቤተክርስቲያን ውስጥ ጥንቃቄ እንዳለ በቃ እንዴት መጠንቀቅ እንዳለበት ግንዛቤ ውስጥ አይደለም ያለው። ጊዜውንም የሚያሳልፈው ሚዲያውንም የሚያየው ጠቅላላ ከሚጠቅመው ነገር ጋር የተያያዘ አይደለም። የማይጠቅሙ ብዙ ውሸትና ባልታ ነው የሚሰማው። ስለዚህ አሁን እዚህ ላይ ምን ይላል? በጠበበው ደጅ ግቡ ይላል። የጠበበው ደጅ ማለት አካላዊ ቃል ሰው ሆኖ ባስተማራት ወንጌል ህይወት ውስጥ መኖር ነው። የጠበበ ደጅ ይባላል። ለምን የጠበበ ደጅ ተባለ? አእምሮህን ቀጥታ ከዚያ ዝንፍ እንዳትል ጥንቃቄ ታደርጋለህ ነው። የምትከተለው ግለሰብም የለም፣ የምትከተለው የዓለም ርዮትም የለም። ስጋህ የሚፈልገው ደስ ሊያሰኝ የሚችል ጊዜያዊ ደስታን መሰረት ያደረገ ህይወትም አትኖርም። ስሜትህ የፈለገውን ሁሉ አትጋራም። ለስሜትህ ከመገዛት ነፃ መሆንህን ማረጋገጥ ያለበት ነው የጠበበው ደጅ። አንድ ክርስቲያን ለስሜቱ ከተገዛ ለክርስቶስ እንዳልተገዛ ግልጽ ነው ማለት ነው። የስሜቱ ባሪያ ነው የሚሆነው። ስለዚህ ስሜቱን በመግራት ፍላጎቱን ደግሞ አደብ አስይዞ በመንፈሳዊ ክርስቶስን የመከተል ህይወቱን በትክክለኛው መንገድ ሲወጣ የጠበበ ደጅ ይባላል። በጠበበው ደጅ ግቡ ይላል። ታዲያ ወደዚህ የሚገቡት ምንድናቸው አለ? ጥቂቶች ናቸው አለ። ጥቂቶች ናቸው። ለምንድን ነው? ሁሉም ይሄን መንገድ ስለማይፈልግ ነው። ቀጭን መንገድ ነው ይሄ። በዚህ ቀጭን መንገድ እንድንሄድ ነው የታዘዝነው እኛ። ሁለተኛው መንገድ ደግሞ ሰፊ መንገድ ብሎ ነው የጠራው። ሰፊ ማለት ስሜት በወደደው ነገር ሁሉ መፍሰስ ነው። ለምሳሌ የሚያበላ ሰው ከተገኘ ልታመልከው ትችላለህ ማለት ነው። የሚያለብስህም ሰው ከተገኘ ከክርስቶስ በላይ አድርገህ ልታከብሩት ትችላለህ። ምክንያቱም የክርስቶስን አምልኮ ሁሉ ትዘነጋዋለህ። አሁን ጤና ጦት ያስቸግራል ሰውን አይደለ? ስለዚህ ለጊዜያዊ ሂዶ የሆነ ጤና ጦትን የቀረፈለት የሚመስል አጥማቂ ካገኘ እንደ ፈጣሪው የሚያየው አጥማቂውን ይሆናል ማለት ነው። ይሄ ሰፊ መንገድ ነው። በሽታ ከእግዚአብሔር ይለያል ሲጀመር። በሽታ ማለት እኮ ትክክለኛው እግዚአብሔር የመቅረቢያ መስመር ነው። ሰዎች አያውቁትም እንጂ እግዚአብሔር እኮ ሲወደን እኮ ከጤናም ነው የሚጠብቅ፣ ከበሽታ ብቻ አይደለም። አየህ፣ ከጤናም ይጠብቅሃል እኮ። ጤና ራሱ ላይ ጠቅም እንደሚችል ሲያውቅልህ ከሀብትም ሊጠብቅህ ይችላል። አታውቅ። ሀብትም ሲሰጥህ ለጥቅም ነው። እንደገና ደግሞ ሀብትን የሚከለክልበት ጊዜም ይኖራል። ልጅህን የሚከለክልበት ጊዜም ይኖራል። ይህም ጭምር አለ። ሰው ግን ጥቂት ነገር ያጣ ይመስልና ከሆነ ግለሰብ ካገኘ ያ ግለሰብ ያለው በሙሉ እውነት ይመስለዋል ማለት ነው። ይሄ የአእምሮ መዛባት ይፈጠራል በዚህ መልክ። ስለዚህ የጠበበውን ደጅ ትቶ ወደ ሰፊው መንገድ መፍሰስ ይጀምራል። አሁን የምናየው የወጣቱ ሂደትም ይሄ ነው። አሁን ለምሳሌ አንዳንድ ሚዲያ ላይ የሚለቀቁ ይሄ የስበት ህግ በሚባል መስመር ሰዎች በጣም በቃ ስለዚህ በቃ ወደዛ የመፍሰስ አይነት ስሜት ይታይባቸዋል። እንዴ እውቀት ከሆነ የፈለጉት ከቤተክርስቲያን በላይ እውቀት ያለው የለም። ለምን ቢባል በዚህ ዓለም ያለው እውቀት በሙሉ ከአእምሮ ነው የሚመነጭ። በቤተ ክርስቲያን ውስጥ ያለው እውቀት ደግሞ ከእግዚአብሔር የሚመነጭ ነው። ታዲያ ስታነጻጽር የትኛው ነው ትክክለኛው ወይም የበላይ እውቀት ብለህ ስታስብ ያኛው ነው የበላይ እውቀት ነው። እውነት የበላይ አዋቂ ለምን እውቀት እንኳን ቢፈልግ ማለት ነው። የእውቀት ጥማተኛ ነው አእምሮ። እርግጥ ነው የማያውቀው ነገር እንዳይኖር ሳይቀር ይታገላል። ስለዚህ እውቀትን ያልተጠማ አእምሮ እውቀት የሚመስል ተራ ፍልስፍና አምጥቶ ሲሰጡት ቀጥታ የወጣቱ አእምሮ ሴብ ያደርገዋል ማለት ነው። ይህንን የዓለም እውቀት ሴብ ያደርግና ወደ መንፈሳዊ እውቀት ለመምጣት ይቸገራል። ታዲያ በነምስጢረ ሥላሴ ላይ በነገረ መለኮት ትምህርት ላይ ያለን የነገረ ቤተክርስቲያን ትምህርት ላይ ያለን እውቀት እንዲሁ ቀላል ነገር ነው እንዴ? ዓለም የሚደመምበት እውቀት እኮ ነው ያለ። የእግዚአብሔርን ሰው መሆን ምስጢር ብንናገር አላ ብሎ የሰው አእምሮ አይጨነቅም በዓለም ላይ። እኛ እኮ አምነን ስለተቀበልን ነው። ምክንያቱም ከእውቀት እምነት ስለሚበልጥ። አዎ በእውቀት የማይደረስ እግዚአብሔርን እኮ ነው አምነን የምንደርሰው እኛ። ስለዚህ ይህንን ነገር ወጣቱ ማሰብ አለበት። እውቀታዊ ጥናት ብቻውን ለሰው ልጅ መዳን መሰረታዊ አይደለም። ታዲያ በዓለም ላይ እኮ ሁለት አይነት እግዚአብሔር የሚፈልግ ስሜቶች ይኖራሉ። አንዳንዱ በእውቀት ማግኘት ነው የሚፈልገው። በቃ እግዚአብሔርን በእውቀት የሆነ ተፈላስፈህ አጥንተህ እግዚአብሔርን ላግኝ ብሎ የሚያስብ መስመር።
ሌላኛው ደግሞ እግዚአብሔር የሚገኘው በፍቅርና በምስጋና ነው፣ ከዚህ ውጭ ሌላ ማግኛ የለም ብሎ ደግሞ ይደመድማል። ስለዚህ እኛ ሁለተኛውን የምንከተለው ማለት ነው፣ አውቀን ነው። ምክንያቱም በፍቅርና በምስጋና በማድነቅ ነው እሱን የምንከተለው፣ በእምነት ነው እሱን የምናገኘው። በጥናትና በምርምር አገኛለሁ ብሎ የሚያስብ ሰው እግዚአብሔርን የሚያገኝ አይምሰለው። ምክንያቱም ይሄ ትዕቢትም ስለሆነ አይሽም። አእምሮ ፍጹም የሚደርሰው የበታቹን ነው። በቃ የበታቹን ይደርሳል፣ የሚቀበለው ደግሞ የበላዩን ነው። በጣም ጥሩ። ስለዚህ በእውቀት የሚደርሰው አእምሮ የበታቹን ነው፣ በእምነት ደግሞ የሚቀበለው ደግሞ የበላዩን ነው። ስለዚህ እግዚአብሔርን በእውቀት ሳይሆን በእምነት ነው የምናገኘው እንላለን ማለት ነው። ይሄን መስመር የዘነጋ አስተሳሰብም አካሄድም በሙሉ የዲያብሎስ መንገድ ሆኖ ይገኛል ማለት ነው። 10 እውቀት ቢኖር ያ እውቀት በእምነት ነው ህይወት የሚዘራው። እምነት የሌለው እውቀት እብደት ነው ማለት ነው። ሊያብድ ይችላል ሰው። እግዚአብሔር በጥናት አይገኝም፣ በቅድስና ነው። ይሄን ቅድስና ሲጠላ ወጣቱ ታዲያ ወዴት ነው መጓዝ የሚፈልገው? በንግግር ክህሎት፣ በተለያየ ጥናት፣ በቃ የተለያዩ ፍልስፍናዎችን በማስተላለፍ ወይም ደግሞ በመያዝ እግዚአብሔር የሚያገኘው ይመስለዋል። አይደለም። ይሄን ነው ሐዋርያው ቅዱስ ጳውሎስ ለልጁ ጢሞቴዎስ ከከንቱ መለፍለፍ በሐሰት እውቀት ከተባለ ከዓለም እውቀት እኮ ነው። በሐሰት እውቀት ከተባለ ከከንቱ መለፍለፍ እያራቅ አንተ ግን አደራህን ጠብቅ፣ አንተ ወጣት አደራህን ጠብቅ ነው መልእክቱ በቤተክርስቲያን። ስለዚህ ይሄ ነው እና ከሐሰተኞች ተጠበቁ አለ ማለት ነው። ተጠንቀቁ አለ። ለምን? በጠበበው ደጅ ግቡ ብሏል። በሰፊው መንገድ ደግሞ እንዳንሄድ አስጠንቅቋል። ወደ ሰፊው የሚገቡት ብዙዎች ናቸው ብሏል። ስለዚህ ብዙዎቹ በሰፊ መንገድ ይሄዳሉ፣ በጠበበው መንገድ ደግሞ ጥቂቶቹ ይሄዳሉ። በዚህ መካከል ደግሞ በጣም አደገኛው ደግሞ ማንም ያላወቀው አታላዩ መንገድ ነው። በጣም አደገኛ የሚሆነው ደግሞ በአበው ምክር አስተምህሮ በጣም አታላይ የሆነ ደግሞ ማይታወቃል። ጠባብ የሚመስል ሰፊም አይደለ፣ የጠባቡንም ህይወት ያልተከተለ መካከል ላይ የሚባዝን የወጣት የአንዳንድ ክርስቲያኖች ህይወት። ይሄም ወደ ገዳማት ይሄዳሉ፣ አታላይ መንገድ ይባላል። ቤተክርስቲያን አይቀሩም፣ ኪዳን ያስደርሳሉ፣ ቅዳሴ ይገኛሉ፣ ቁርባን ይቆርባሉ፣ ይጾማሉ፣ ይጸልያሉ። እንዲህ ብለው ግን ልባቸው ትዕቢተኛ ነው፣ እምቢተኛ ነው፣ አመፀኛ ነው፣ ቂመኛ ነው። አያችሁት? አታላይ መንገድ ነው። በመጾምማ እግዚአብሔርን ያገኙ ይመስላቸዋል፣ ፍቅር ግን የሌላቸው ማለት ነው። ይሄ ደግሞ በጣም አደገኛ ነው፣ ፍርሃት የሚጠይቅ ነው። ይሄ በተለይ ደግሞ ቅድም ስናወራ ከነበር ነው አንዳንድ አጥማቂያን ጋራ የተከታይነት አባዜ ያለባቸው ሰዎች ይሄን አታላይ መንገድ ይከተላሉ። ምክንያቱም አባ ጋር ነው የሚኖሩት፣ ጻድቅ ናቸው። በቃ የሆነ ሰይጣን የሚያስለፈልፍ ብለው ነው የሚያምኑት። ሰይጣን ማስለፍለፍን እንደ ትልቅ ብቃት ነው የሚቆጥሩት። ማስለፍለፍ የሚባል እኮ በዛ ሁሉ የለም ሲጀመር። ሰይጣን ማስወጣት ራሱ ደግሞ ቀን ይዘህ የፈውስ ቀን ብለህ የሆነ ሰብስበህ የምታደርገው አይደለም፣ ድንገት የሚፈጸም ነው። ያ ሰው ይድን ዘንድ ወይም ደግሞ በዙሪያው ያሉ የአማንያን በክርስቶስ ኃይል ያምኑ ዘንድ በስሙ ለእግዚእነ ኢየሱስ ክርስቶስ በቃ በጌታችን በኢየሱስ ክርስቶስ ስም ውጣ፣ በቃ ብቻ ነው፣ ሌላ መለፍለፍ የለውም። አሁን የመጣ ግን የምናየው ከክርስትና ውጭ ነው። በዱላ ይደበደባሉ፣ በመስቀል ይደበደባሉ፣ ይጥሏቸዋል። ይሄ ፕሮቴስታንት ነው። ይሄ ነው አሁን ወደ ኦርቶዶክስ እየተዛባ ያለው ማለት ነው። ይሄ እኮ ነው። ያዩትን ይኮርጁና መጥተው ቀሚስ አጥልቀው ቆብ አድርገው በቃ አባባ መባል ይፈልጋሉ። እንጃ በጣም ያሳዝናል። በጣም ልንፈራ የሚገባ ጊዜ ነው ማለት ነው። ታዲያ እንደዚህ ላሉ ሰዎች ይሄን ብትነግራቸው ጻድቁን ይነቅፋል ብለው ስለሆነ የሚያስቡት ንስሐ ግባ ብለው አንተን በዱላም ሊመቱ ይችላሉ። እስከ ንስሐም አያደርሱም። ደግሞ እንዲህ አይነት ፈተና አታላይ ህይወት ይባላል። ይሄ በጣም አታላይ ህይወት፣ በነፍስ ማታለል። እንዴ ጣዖት የሚያመልኩትም እኮ ትክክል እያመልኩ እንደሆነ እኮ የሚሰማቸው የነበረው የሚሰማቸው ማለት ነው። አይምሮ ደግሞ መጀመሪያ ራሱ የሳለውን በቃ ሐሰት እንዲባል አይፈልግም። ይሄ ደግሞ አደገኛው ነው። ምክንያቱም አይምሮ አንዴ ራሱ የሆነ ስለ ቁጭ ይላል የሆነ ነገር፣ ያን ስዕል እንዲፈርስበት አይፈልግም። ያ ስዕል በቃ እንዲፈርስበት አይፈልግም። ስለዚህ በቃ እውነት ነው ብሎ መቀጠል አይፈልግም። ይሄ እኮ ነው አሁን በአይሁድ ሊቃነ ካህናትም እኮ የታየው እኮ ይሄ ነው። ቀድሞ በነቢያት ትንቢት እግዚአብሔር ሰው ይመጣል የሚለውን ሰምተዋል። እንዴት እንደሚመጣ አይምሯቸው ላይ ሳሉት አስቀድሞ የሆነ ሰራዊት ያስከተለ ንጉሠ ነገሥት ሆኖ በቃ የሆነ ግርማ ያለው ምናምን አድርገው በብዙ ነገር አይምሯቸው ላይ ያስቀመጡ። በኋላ ሲመጣ ከሆነች አንዲት ድንግል የተወለደ በረት ላይ የተኛ የሆነ የሚሰደድ የሆነ ሕፃን የሆነ እንዴት ብሎ ይቀበል አይምሯቸው?
ቀድሞ የሳሉት ስዕል እሱ አልነበረም። ስለዚህ እስከ መስቀል ያደረሱት የዘላለም ሕይወት ተካፋይ መሆን ሲገባቸው ከሕይወት ርቀው ቀሩ። አሁን ቤተክርስቲያን ውስጥ ብዙ ምእመናን ቤተክርስቲያን የራሳቸውን ስዕል ይፈጥራሉ፣ አስተምሮንም የራሳቸው ይፈጥራሉ። ራሳቸው በፈጠሩት ደስተኛ ሆነው ይቀጥላሉ። ይህ አታላይ ሕይወት ይባላል። አንድ አባት ቢገስጻቸው፣ አንድ መምህር ትክክል አይደለም ይሄ ስርዓት ቢላቸው ይጣላሉ። ተናጋሪ አይደሉ ደግሞ ይመልሳሉ። ወይ መከራ! ይሄ ነው አደገኛው መስመር ነው ቤተክርስቲያን የፈተናት። እዛ ገባ የሚመስል እየጾምክ የሚመስል ማለት ነው። ፍጹሙን የክርስቶስ ተዋህዶ ሳታገኝ እንዲሁ ራስን ማጣለል፣ እንደ ጻድቅ መቁጠር፣ መመጻደቅ በመዘከረ በሆነ ነገር በቃ የሆነ ምንጣፍ ላይ ዙሪያን ስለገዛ የሆነ መጋረጃ ስላስገባ ብቻ በቃ የምትረካበት ይሄ ክርስትና አይደለም። ያታልላል። ታዲያ ምንድነው የሚሻለኝ የሚል ሰው ካለ እንዲህ ይላል፣ እምኩሉ ጻማ ያፈቅር እግዚአብሔር ልበ እርቷ። ከሁሉም ድካም ሁሉን ነገር ከማድረግ በፊት አስቀድመ ልብህን ቅን አድርግ ይላል። ቅን ጥፋቴ ምንድነው? ስለ ኃጢአት አልቅስ። በቃ ሁሌ ይሄ ነው መሰማት ያለበት። ሰው ብዙ ኃጢአትን እየፈጸመ ያንን ኃጢአት በልቅሶ ከእግዚአብሔር ጋር ከመታረቅ ይልቅ ሌላ ካሳ የሚከፍል ይመስለዋል። በታይታ በሆነ መስመር የሚከፍል ይመስለዋል። እንደዛ አይደለም። ስጋህን ቤተ መቅደስ ልብህን ቅድስተ ቅዱሳን አድርገህ ራስን በመንቀፍ መኖር። አያችሁ? ታዲያ ለቤተ ክርስቲያን የማየው ስንት እያወጣ ይኖራል እኮ፣ ግን ትዳርም እየተፈታ ነው የሚኖር። አያችሁ? በትዳር ውስጥ እንኳን ስምምነት የሌለው ማህበረሰብ ክርስቲያን ነኝ ብሎ ቤተክርስቲያን ግን ሲያሳንጽ፣ ገንዘብ ሲሰጥ፣ ሲሸበሸብለት፣ ሲጨበጨብለት እናያለን ማለት ነው። ይሄ አታላይ መንገድ ይባላል። አታላይ መንገድ። ለምሳሌ አንድ አውደ ምሕረት ላይ እገሌ 100 ሺህ ብር ሰጣ፣ አጨብጭቡለት፣ በቃ አለቀ። በዚህ ጭብጨባ ጽድቅ የሚገኝ ይመስለዋል። አይደለም። በዚህ አይነት ቀልድ መቅረት አለበት። በስሜት ነው የምናነጉዳቸው። እንደዛ መንዳት የለብንም። እውነት ልባቸውን ቆም ብሎ ማሰብ አለባቸው። ምእመናን መመሰጥ አለባቸው። በትክክለኛው ተመስጦ እግዚአብሔርን የማግኛ መስመሩን ራሳቸውን በኃጢአታቸው የመውቀስ ስሜት መለማመድ ያስፈልጋል። እንዴ አስመሳዮች ነን። በጣም አስመሳዮች እየሆነ ነው የምንጓዛውን ስናየው። በቃ ነው ብዙ የሚመጸውት ብዙ የሚሰሰው አለ። ስጋው ደግሞ አይቀበልም ጭራሽ ስጋው ደግሞ አይቀበልም። በቃ በአስመሳይነት መኖር ማለት ነው። በትዳር ውስጥ ፍቅር የለውም። ከሚስቱ ውጪ ይፈልጋል። ሚስት ከባሏ ውጪ ትፈልጋለች። በዚህ ሰዓት ቤተክርስቲያን እየተፈተነች ነው። ትዳር ውስጥ እየተፈተነች ነው ቤተክርስቲያን። በአስተዳደር ውስጥ ትፈተናለች፣ በትዳር ውስጥ ትፈተናለች። አያችሁ? ብዙ ምእመናን የቤተክርስቲያን አባቶችን ለመንቀፍ አፋቸውን ሲከፍቱ ትዳር ውስጥ ያለውን ክፍተት ግን አያዩ። የራሳቸውን ትዳር ማለት ነው። አንድ ጳጳስ የአንድ ሀገረ ስብከት መሪ ቢሆን ክፍተት ቢታይ ሁሉ ይተቻል። የአንድ ትዳር መሪ ደግሞ አንድ ባል ነው፣ አባት ነው። በሱ ህይወት ውስጥ ያለው ታዲያ ተበላሽቶ የለ ታዲያ ማን ይተቸው? ይሄን የሚያይም የለም። ስለዚህ አታላይ መንገድ ነው እየወሰደን ያለው፣ አስመሳይነት ያለበት መንገድ እየወሰደን ያለው። ስለዚህ ቆም ብሎ በቃ የት ነው የምገባው? እኔ ምንድነኝ ጌታ ሆይ? ለኔ ብለህ የከፈልክልኝ መስዋዕትነት የት አለ? እኔ ውስጥ መቼ ፍሬ አፈራው ብሎ ማልቀስ የሚጠይቅ ነው እንጂ ሁሉ ዝም ብሎ ጻድቅ ይሆን አይምሰለው። ለዚህ እኮ ነው የመተቻቸት ዘመኑም ይበዛው እኮ። ለዛ እኮ ነው በተለየ ነገር በቃ የራሱን ማየት የሌለ ዝም ብሎ የሌላውን ብቻ ኃጢአት በአየር ላይ የመንዛት እንደዚህ። በጣም እያንዳንዱ ሰው ጠባቡን መንገድ አይቶ ከነጣቂ ተኩላዎች ተጠብቆ መኖር አለበት። ወጣት ይሄ ነው። በተለይ ግለሰብ ተከታይ መሆን የሚመስል አደገኛ የለም። ሐዋርያው ቅዱስ ጳውሎስ ነቅፎታል ይሄን። አንዳንዶች በጣም ብዙ ነገር ፈጥረው ነበር። እኔ ጳውሎስ ነኝ ብሎ ማለት አልተደሰተም ቅዱስ ጳውሎስ። ታዲያ ያስደስተውም ነበር? ይሄ ብዙ ለፍቻ አስተምሬ እኮ ነው የኔ የሆኑት ማለት አይችልም ነበር? እሰይ እንኳን አላላቸውም። እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ ሲሉ ቢገኙ የክርስቶስ ነኝ የሚለውን ብቻ ሳይነቅፍ ሌላውን ግን እንዲያቆም እኔ አጵሎስ ነኝ አይደል። ከዛ ሌሎቹን ከመናገር ወንድሞቹን አክብሮ ራሱ ላይ የተነሳውን ብቻ ምን አረገ? ጳውሎስ ስለናንተ ተሰቅሏል። ይህ ማለት ጴጥሮስ ታዲያ ስለነሱ ተሰቅሏል? አጵሎስ ስለነሱ ተሰቅሏል? አልተሰቀለም። ስለዚህ የአጵሎስ የሚባል ሰው የለም፣ የጴጥሮስ የሚባል ሰው የለም፣ የጳውሎስ የሚባል ሰው የለም። ታዲያ የክርስቶስ ሰማይ ምድሩ በሙሉ የክርስቶስ ነው። ሰማይ ምድሩ በሙሉ የክርስቶስ ነው። መላእክት በሙሉ የክርስቶስ ናቸው። እሱን ለማመስገን ተፈጥረዋል፣ ለሱ ለመገዛት ተፈጥረዋል። ስለዚህ እኔ የክርስቶስ ነኝ የሚለው ነው ያሸነፈ።
ስለዚህ የጳውሎስ ነኝ የሚል አላሸነፈም። በተመሳሳይ በዚህ ዘመንም ያባገሌ ነኝ በቃ በግራ አትንኩብኝ በቃ ምናምን አሁን ከክርስቶስ እኮ አይደለም ይሄን የሚናገረው። አይ ትልቅ አባት አይደለም ለምን ብሎ ማስተማር እኮ አይደለም ያለው ደግሞ በቃ ከስሜት ነው አምልኮ ውስጥ ስለገባ ማለት ነው። አሁን እግዚአብሔር ቢነቀፍ ደስ ይለዋል አባገሌ ከሚነቀፉ። እንዲህ አይነት ተከታይ ነው ወጣቱ እየተፈጠረ ያለው። ወንድሞቼ በጣም አስቡበት። የት ነው ያለው? ለምን ነው የተፈጠርኩ? ወዴት ነው የሚሄደው? ቤተክርስቲያን ውስጥ ነኝ እርግጠኛ ነኝ ማለት ያስፈልጋል። ቤተክርስቲያን ውስጥ ነኝ ማለትና ቤተክርስቲያን አለሁ ማለት ይለያያል። በቃ ህንጻ ላይ መግባታችን እንደ ክርስትና ከቆጠር ነው በጣም ስህተት ነው እና ዋና ህብረት ውስጥ ነው። ምክንያቱም በቅዱሳኑ ሙላት ላይ ነው ያለች ቤተክርስቲያን። ክርስቶስ ራስ እኛ ሐዋሳት ሆነን ነው የምኖረው። ስለዚህ አንዱ አካል ነኝ ወይ እርግጠኛ ነኝ ወይ የሚለው ላይ ነው መታገል የሚያስፈልገው ማለት ነው። እና በዚህ መልክ ነው መጠበቅ ያለበት ሰው ወጣቱ። በሚዲያም ላይ በሚነፈሰው የስህተት ትምህርት መንጎድ የለበትም። እነዚህ ነጣቂ ተኩላዎችም በልብሳቸው በመናቸው አስመስለው ግን ውስጣቸውን ግን በክደት መስመር የሚያስከትሉ ሰዎችን መጠንቀቅ ይኖርበታል ለማለት ያክል ነው። መልካም ቆይታ እያደረጋችሁ ያላችሁት ከዛይ ፖድካስት ጋር ነው። ይሄ መልእክት ለብዙዎች እንዲደርስ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩን እንጠይቃችኋለን። በዚሁ አጋጣሚ ባለፈው በነበረን ቆይታ የመምህር መዝገበ ቃል ገብረ ሕይወት የሚያስተምሩበት ጉባኤ ቤት የወለህ ነቃ ሕይወት የመጽሐፍ ትርጓሜ ጉባኤ ቤትን በመደገፍ በተለይም ደግሞ የልማት ተቋሙን በማገዝ የበኩላችሁን አስተዋጽኦ እንድታደርጉ በዚሁ አጋጣሚ እንጠይቃለን። የወለህ ነቃ ሕይወት የመጽሐፍ ትርጓሜ ጉባኤ ቤት የእግዚአብሔርን ቃል በሀገራችን ብለውም በዓለማችን የሚያደርሱ እንዲሁም ሌሎች ደቀ መዛሙርትን በማፍራት የሚተጉ ሊቃውንትና መምህራንን በማስተማር ላይ ይገኛል። ጉባኤ ቤቱ ከተረጂነት በመላቀቅ የትምህርት ሂደቱን በዘላቂነት አጠናክሮ ለመስጠት እንዲያስችለው በርካታ የልማት እቅዶችን በማውጣት እየሰራ ይገኛል። በመሆኑም ጉባኤ ቤቱ እነዚህን የልማት እቅዶቹ ለማሳካት በሚያደርገው እንቅስቃሴ ውስጥ ኦርቶዶክሳውያን የቤተ ክርስቲያን ልጆች ድጋፋቸው እንዲያደርጉ ጉባኤ ቤቱ ይጠይቃል። ድጋፍ ለማድረግ የምትፈልጉ በሙሉ የወለህ ነቃ ሕይወት የልማት ተቋም በሚል በኢትዮጵያ ንግድ ባንክ በተከፈተ የአካውንት ቁጥር 1071 30 99 በድጋሚ 99 አማካኝነት መደገፍ ትችላላችሁ። ለተጨማሪ መረጃ በተንቀሳቃሽ ስልክ ቁጥር 251 912 11 32 72 ላይ በመደወል ማነጋገር ትችላላችሁ። የወለህ ነቃ ሕይወት የመጽሐፍ ትርጓሜ ቤት። መምህራችን ወደ ሌሎች ጥያቄዎች እንግባ። አብዛኞቹ ተያያዥነት ያላቸው ጥያቄዎች ናቸው። በተለይም እነዚህ ጉዳዮች ላይ ትኩረት አድርጋ ቤተክርስቲያን ካልሰራች ቅድም እንዳነሱት ወደፊት ቤተክርስቲያን የት ነው የምትደርሰው? ልጆቻችንስ የሚቀበሏት ቤተክርስቲያን ምን አይነት ቤተክርስቲያን ነው የምትሆነው የሚለው ነገር ሁሉም ሰው ሊያነሳው ሁሉም ሰው በውስጡ ሊጠይቀው የሚገባ ጉዳይ መሆን ስላለበት ጭምር ነው። እስቲ ወደ ሌሎች ጉዳዮች እንግባ። ለቤተክርስቲያን ተልእኮ እንቅፋት የሆኑ ጉዳዮችን በተመለከተ ቅድም ከጀመርነው ላይ እንቀጥል። ይህን ጥያቄ ብዙ ጊዜ እናነሳዋለን፣ ግን አብሮት ተከታታይ የሆኑ መነሳት ያለባቸውና ሰዎች ማወቅ ያለባቸው ነጥቦች ስላሉ ነው ደግመን የምናነሳው። ዘውትር በምስጋናዋ፣ በቅዳሴዋ፣ በውዳሴዋ በሁሉም ተግባራዊ እንቅስቃሴዋ ውስጥ ሙሽራዋ ክርስቶስን ከባህሪ አባቱ ከአብና ከሕይወቱ ከመንፈስ ቅዱስ ጋር ታመልከዋለች። ነገር ግን እነሱ በሚገልጹበት መንገድ ወይም እነሱ በሚያነሱበት ስውት መንገድ ስለማናነሳው መናፍቃን ቤተክርስቲያን ክርስቶስን አልሰበከችም ብሎ ለተልእኮ እንቅፋት ሲሆን ይታያሉ። ይሄ ደጋግሞ የሚነሳ ቃል ነው። በሌላ በኩል ደግሞ ለየትኛው ተልእኮ እንደገቡ ባይታወቅም ወይም ለስጋዊ ፍላጎታቸው ለስጋዊ ጥቅማቸው ሊሆን ይችላል፣ አሊያም የሌላ ሰዎችን ዓላማ ለማሳካት ገብተው ሊሆን ይችላል። ከቤተ ክርስቲያን ትምህርት ውጭ ወይም ቤተ ክርስቲያን ከምትሰጠው የትምህርት አውድ ውጪ ለቅዱሳን ያልተሰጡ ለቅዱሳን የማይባሉ ጉዳዮችን በማንሳት ቤተ ክርስቲያንን ለማስነቀፍ ጥረት እያደረጉ ያሉ አካላት አሉ። ይሄ በመናፍቃኑ የሚመጣ ተልእኮ አለ። ከውስጡ ነው ሰርጎ ገብቶ ደግሞ የቤተክርስቲያኑን ነገር ለማስነቀፍ ጥረት የሚያደርግ አለ። በእነዚህ መሀል ታላቋ ቤተክርስቲያን ፈተና ውስጥ ወድቃለች። ለነዚህ ችግሮች መፍትሄ አድርገን ልናስቀምጥ የምንችለውስ ነገር ምንድን ነው?
በጣም ጥሩ። ቤተ ክርስቲያን በነገረ ክርስቶስ ላይ ያላትን አስተምህሮ እኛ ሳንናገር ጠላቶቿ ይመሰክራሉ። እስመ ስምዐ ጸር ሙኑ እቱ ነው የሚለው መጽሐፍ። የጠላት ምስክርነት ያው የታመነ ነው ይላል። አንዳንዶች ሕሊናቸውን እየገዙ እንደው ከፕሮቴስታንቱ ዓለም ያሉም ራሱ በቅዳሴው ላይ በምኑ ላይ ስለ ኢየሱስ ክርስቶስ የሚነገረውን ነገር እየመሰከሩ ያው ይታያሉ፣ ይደመጣሉ። ምንም የነሱ ምስክርነት ለኛ ምንም ቢሆንም ክርስቲያን እውነተኛ የሆነውን መንገድ መከተል እንጂ ስለ ገሌተ እንዲህ ያለ ላይሆን ይችላል። በጥቅሉ ግን ቅድስት ቤተ ክርስቲያን ስለ ኢየሱስ ክርስቶስ አሰብክም የሚለውን ትምህርት እንደ ወጣቱም በየሚዲያው ይመልሳል፣ ይናገራል አይዋለሁ እና ከመስበክ ብቻ አይደለም የምትጀምረው እኮ የቤተ ክርስቲያን ራሷ ነው። በቃ ቤተ ክርስቲያንን ክርስቶስ የታጫት በዮርዳኖስ ጥምቀት ነው፣ ያገባት ደግሞ በዕለተ ዓርብ በመስቀል ላይ ነው። ስለዚህ ባሏን አትሰብክም ወይም አታውቅም ይባላል? ይህን ማሰብ ይቻላል? ይህን ዲያብሎስ አሜን ብሎ አይቀበልም፣ ያናግራቸዋል። በቃ አንድ ወንድ ሚስት ሊያገባ መጀመሪያ ያጫል፣ ከሰው ላይ በቃ ፍጹም ቀለበት ያስራል። ክርስቶስ የመጀመሪያ ቤተክርስቲያን ያጫት በዮርዳኖስ አብ የምወደው ልጄ ይህ ነው ሲል የሚወደው ልጁ አካሉ ለመሆን የታጨች በዮርዳኖስ ጥምቀት ነው ቤተ ክርስቲያን። ይህን የአባቶቻችን ገለጻ። ታዲያስ ከጥምቀት ጀምሮ ደግሞ እስከ ስቅለት የእጮኝነት ጊዜዋ ነበረ በወንጌል። ምክንያቱም ማጣነኛ ጊዜ አይደለ እጮኝነት። ስለዚህ ስለ ቤተ ክርስቲያን ምስረታ መስመር እንዴት አይነት ሐሳቤ እንደሆነ ሲያስተምር ነበረ ማለት ነው። ከዛ በኋላ በመስቀል ላይ የሙሽራው ዙፋን ተዘረጋ ማለት ነው። መስቀሉ ሙሽሪት በጎኑ ሆነች አይደል? በዚያ ላይ እንግዲህ ቀለበት ያሰረው የመከራ ቀለበት። ከዛ ክርስቶስን ላትተው ከዓለም ነገስታት ጋር ሳይቀር ፊልሚያ ልትገጥም ቃል ገብታ ቀርታለችና አሁን ክርስቶስን ትታ ሌላ መስበክ አትችልም። ይሄ ታወቀ። በቃ ማንም ሀቅ ሊሆንለት ይገባል፣ አይምሮ ውስጥ መያዝ አለበት። አሁን ወጣቱ በቃ የሆነ ኢየሱስን የሚሰብክ አገኘው። ከየት ነው ያገኘው? ይዋልኩ እኮ ሙሽራዋ ነው። በቃ አንዲት ሚስት ለባሏ ያላትን ፍቅር ማሰብ ያስፈልጋል። ለዚህ ነው ቅዱስ ጳውሎስም በመልእክቱ ስለ ሚስትና ባል ስለ ባልና ሚስት ሲናገር ይሄንን ለክርስቶስና ለቤተ ክርስቲያን ምሳሌ አድርጌ እናገራለሁ ያለው። ምክንያቱም ለክርስቶስና ለቤተ ክርስቲያን ምሳሌ ነው ባልና ሚስት መስመሩ ማለት ነው። የሁለቱ ትስስር በጣም የሚገርም ትስስር አለው። በጣም የሚገርም የክርስቶስና የቤተ ክርስቲያን መዋሃድ የሙሽሪትና የሙሽራው መዋሃድ አይነት አምሳል ነው የተገለጸው በመጽሐፍ ቅዱስ። ይሄ ቅዱስ ጳውሎስ አነጋገር ረቀቅ ያለ ነው። ስለ ቤተ ክርስቲያንና ስለ ክርስቶስ አድርጌ ነው የምናገራል። ይሄንን እንግዲህ የባልና የሚስቱን ምስጢር ለቤተ ክርስቲያን ለሙሽራ ለቤተ ክርስቲያንና ለክርስቶስ የክርስቶስና የቤተ ክርስቲያን ደግሞ ለባልና ለሚስት ሰጠ ማለት ነው። በባልና በሚስት ውስጥ አንደኛ መሰረታቸው ፍቅር ነው። በቃ ስለዚህ አሁን ክርስቶስን ቤተ ክርስቲያን ይወዳታል ነው፣ አለቀ። ምንም ጥርጥር የለው። ሚስት ደግሞ ለባሏ መታመን ነው። ስለዚህ ቤተ ክርስቲያን ደግሞ ለክርስቶስ መታመን ነው። እስከ መቼው አትቀየርም። ጣዖት አሰብክም፣ ለጣዖትም አትሰግድም። ለጣዖት ስገዱ ሚል ከመጣ አንገት መስጠት፣ ከዚህ ዓለም ድሌት መደረግን ብቻ ነው የምትመርጠው። ለምን? ባሏን መታመን አለባት። እስከ ሞት ታምኖ የለሱ መጀመሪያ። ስለዚህ እኛም እስከ ሞት የምንታምነው ለዛ ነው። ለዚህ ነው እንግዲህ ከክርስቶስ ፍቅር ማን ይለየናል ያለው የቅዱስ ጳውሎስ መልእክት ይሄን ያመለክታል። በባልና ሚስት አምሳል የተመሰለች ናት የቤተ ክርስቲያንና የክርስቶስ ተዋህዶ ማለት ነው። ታዲያ አንዳንድ ጊዜ በጣም በመንፈሳውያን አባቶች የባልና የሚስትን ውስጣዊ ተራክቦ ሳይቀር ከፍ አድርገው ወደዚህ ቤተ ክርስቲያንና የክርስቶስ ጋር ያለውን ተዋህዶ ያስመስሉታል። ምክንያቱም ይሄ ጾታዊ መሳሳባቸው ለሁል ጊዜ ፍለጋ ያለው መደረጉ የማይፈልጉ አድርጎ አላስቆመም። ይሄንን በጣም በሚገርም መስመር የሚተረጉሙ አባቶች አሉ። ይህ ማለት ምን ማለት ነው? ቤተ ክርስቲያንም ከክርስቶስ ጋር ያላትን መሳሳብ የምታቆምበት ጊዜ የሌለው መሆኑን ያመለክታል። አካሏ ነዋ። ስለዚህ በዚህ በራስነቱ ነው የምትቀበለው ራሷ ስለሆነ፣ እሱ ደግሞ አካሉ ናት ማለት ነው። ታዲያ አትሰብክም የሚለው ቃል እዚህ ላይ ውድቅ ያደርገዋል ማለት ነው። ራሱ እሱ ነው እያልን ያለ ነው። እሷ ደግሞ አካሉ ናት ነው እያልን ያለ ነው። ትምህርታችን ራሱ ይሄ ነው።
ስለዚህ ቤተክርስቲያን ደግሞ ስለ ራሷ አትሰብክም አይባልም። ራሷ ለሆነው ለክርስቶስ ለሙሽራዋ ሁሌ ምስክርነት ትሰጣለች ማለት ነው። ታዲያ እስካሁን ለምን ነው ጣዖት ማታመልከው? ለምን ነው እስካሁን ታዲያ ሌላ ዓለም ውስጥ ያልገባች? ለምን ነው የርዕዮተ ዓለምን ያልተቀበለች? ታዲያ መከራ ፈልጋ ነው ታዲያ በዓለም ላይ እነ ዲዮቅልጥያኖስ ሲመጡ ለምንድን ነው አብራ ተከትላ ያልገባች? አስፈሪ በሆኑ አምባገነን መሪዎች ቃል አታምንም ነበር። ታዲያ ለምንድን ነው እስከ ሞት የወደዳትን እስከ ሞት ለመውደድ ነው፣ ሌላ አይደለም። ይሄ ነው በቃ ነፍስ የወደደችውን አግኝቻለሁ ብላለች። አሐስክዎ ወያድጎ በነብዩ ሶሎሞን እኮ ተነግሮ በቃ ግልጽ ሆኗል። ቤተክርስቲያንና ክርስቶስ ነገር ሙሽሪትና ሙሽራ ምሳሌ አይደለ መሐሌ። ስለዚህ እሱ ላይ እኮ ተቀምጧል። አሐስክዎ ወያድጎ ይዤዋለሁ እንግዲህ አልተውም አልለቀውም። ይሄ እኮ ነው። ይሄ የሚያሳየው እኮ የምእመናንና የክርስቶስን ተዋህዶ ነው። ይዤዋለሁ እንግዲህ አልለቀውም የሚል ንግግር አለ እኮ። ወልድ ሁየሊተ ወአነ ሎቱ የሰሎሞን ንግግር እኮ ቀላል ነገር አይደለም። ልጅ ወንድሜ የኔ ነው እኔም የሱ ነኝ። ይሄን የምትናገረው እኮ ሙሽራይቱ ናት። ሙሽራይቱ ደግሞ ቤተክርስቲያን ናት። ይስእመኒ በስእመተ አፉሁ በቃ ባፉ መሳሚ ሳመኝ ብላ ስትናገር እኮ ይሰማል። እንዲህ ስትል እሱ ደግሞ አዳም አጥባትኪ ሞይን ራሱ ክርስቶስ ደግሞ ለቤተክርስቲያን ምን አለ? ጡቶችሽ በጣም ያማሩ ናቸው አለ። ይህ ማለት ሁለቱ ሕግጋትሽ ብሉይ ሐዲስ ያማሩ ናቸው ማለቱ ነበር። ስለዚህ በዚህ መልክ ነው እየተወዳደሱ የመጡት። ክርስቶስን የምትሰብከው በዚህ ነው ማለት ነው። ታዲያ ክርስቶስን አሰብክም ሲሉ አንዳንድ ጠላቶች የሚተቹት ለምንድን ነው ስለ ቅዱሳን የሚሰብኩት ነው። በቃ አለቀ፣ ሌላ አይደለም። ስለ ክርስቶስ ስለማንሰብክ ሳይሆን ቅዱሳንን ለምን አብረው ይሰብኳቸዋል? ነገረ ቅዱሳን ካልተነካ እኮ ነገረ ክርስቶስም አይሆንም እኮ። ታዲያ እንዴ አንድን ጻድቅ ስለ ክርስቶስ መመስከሩን ስትናገር የክርስቶስን የባህሪ አምላክነት ነው የምታጎላው፣ የምትናገረው፣ የምትመሰክረው። ለምሳሌ ስለ ቅዱስ ጊዮርጊስ ላስተምር ብፈልግ እንዴ ወዴት ነው የምገባው? ከክርስቶስ ፍቅር ማንም አይለየም ነው ርዕሴ። ስለዚህ ከነዚህ እንግዲህ ከክርስቶስ ፍቅር ማንም አይለይም ብለው ሰማዕትነት ከተቀበሉት አንዱ ቅዱስ ጊዮርጊስ ነው እላለሁ ማለት ነው። እዚህ ላይ አሁን አምላክነቱ የሚገለጸው የማን ነው? የክርስቶስ ነው። ታማኝና ለክርስቶስ ራሱን አሳልፎ የሰጠ መሆኑ ነው የቅዱስ ጊዮርጊስ ደግሞ የተገለጸው። ታዲያ ይሄ የቅዱሳን ነገር ሲነሳ ክርስቶስን ትታለች ቤተክርስቲያን ይላሉ። ታዲያ ቅዱሳን የሌላትማ ቤተክርስቲያን እንዴት ትኖራለች? እኛ ልትቀድሰና ለምትታገል ታዲያ አያችሁ። አሁን አንደኛ አደገኛ የፕሮቴስታንት መንፈስ ምን እንደሆነ ልንገራችሁ። ቅዱሳን እንዲነሱ የማይፈልጉት ቅዱሳን የሆኑበትን መንገድ ተጋድሎ ስለማይፈልጉ ነው። ሲነገር እንዲሆነው ነው እንዲሆኑት ልንላደ። ስለዚህ ይህን መሆን ደግሞ አይፈልጉም። በቃ እየዘለልክም እየበላህም እየጠጣህም ራስህን ነቢይ መባል ነው የምትፈልገው። ራስህን ጻድቅ ቅዱስ ለመባል ነው የምትፈልገው። አንስ ሲጠሯቸው እኮ አድራሽ ላይ የሰበስባቸው ቅዱሳን እያሉ ነው የሚጠሯቸው። እንግዲህ ከየት አመጡት ታዲያ ይሄን? ለምንድን ነው መጽሐፍ ቅዱስ ስለ ቅዱሳን የሚነግረን ታዲያ? አረ መጽሐፍ ቅዱስ ስለ ቅዱሳን አይነግርም የሚለኝ ሰው ካለ ስለ አብርሃም እየነገረኝ፣ ስለ ኖህ እየነገረኝ፣ ስለ ዮሴፍ፣ ስለ ጻድቁ፣ ስለ ሙሴ እየነገረኝ፣ ስለ ዳዊት የንስሐ ሕይወት እየነገረኝ እንዴ ወደ ሐዲስ ኪዳን ስንመጣ ስለ ሐዋርያት የት ነው ያገኘነው? መጽሐፍ ቅዱስ ላይ። ታዲያ ስለዚህ ቅዱሳንን ያስተምራል ማን? መጽሐፍ ቅዱስ። ቤተክርስቲያንም መጽሐፍ ቅዱስ ነው የምትከተለው። ስለዚህ ነገረ ቅዱሳን ታስተምራለች ማለት ነው። በጣም አስደናቂ የሚያደርገው ደግሞ የመናፍቃን ይሄ የፕሮቴስታንቶች አንድ ክፍተት በጣም የሚገርመው አቡነ ተክለ ሃይማኖት ላይ እሱ መጽሐፍ ቅዱስ ላይ የታለ ልኩነት እንዴ አንድ ቀን አንዱ ምራል ስለ አቡነ ተክለ ሃይማኖት እንዴ መጽሐፍ ቅዱስ ላይ አቡነ ተክለ ሃይማኖት ሚል ካለ አሁን አምናለሁ አለ። እኔ አንተ ምንድነው አልኩት። ሰው አለ አንተ ሰው መሆንህን መጽሐፍ ቅዱስ ከነገረ አምናለሁ። ንገረኝ እስኪ አንተ ሰው ለመሆንህ ስምህን ጠቅሰህ መጽሐፍ ቅዱስ ላይ አምጣ። አየህ ይሄ ምንድን ነው እንዴ? መጽሐፍ ቅዱስ እኮ የተጻፈበት ዘመን አለው። እንዲያውም ቤተክርስቲያን ያስመሰግናታል። ለምን? መጽሐፍ ቅዱስ ከተጻፈበት ዘመን በኋላ የተነሱ ቅዱሳን ሳይቀር ሳትረሳ ከትባ ማስቀመጧ ይበል ያሰኛል እንጂ ታዲያ ያስነቅፋል? ወይስ መንፈስ ቅዱስ በሐዋርያት ብቻ ቆመ? ወይስ በነቢያት ብቻ ቆመ? ከዛ በኋላ እግዚአብሔር የለም? አይ አለ። ካለ ቅዱሳንም አሉ ማለት ይመጣሉ አብረው። ምክንያቱም በየዘመኑ የሚነሳ ቅዱስ እኮ ነው ያለ። ታዲያ ያ ሁሉ ወስደን መጽሐፍ ቅዱስ አንጨምረው። ስለዚህ ለግሉ ገል ይጻፍለታል ማለት ነው። ለዛ ነው ታሪኩ የሚነገረው ማለት ነው። ስንክሳር አለ የቅዱሳን ሕይወት የዘገበ ማለት ነው። የሰማዕትነት ሕይወታቸው፣ የምናኔ ሕይወታቸው፣ የጾም የጋብቻ የቅድስና ሕይወታቸው ተዘግቦ ብናገኝ ለኛ አስተማሪ ነው። የቃል ኪዳናቸውም ተካፋይ ነን። ቤተክርስቲያን የምትባለው ይሄን ሁሉ ያጠቃለለችነታ። ወዲያት ቤተክርስቲያን የምትባለው እኮ ቅዱሳንን አሽቀንጥራ የጣለች አይደለችም። የቅዱሳኑም ህብረት ስለሆነች የራሷ ቤተክርስቲያን
ስለዚህ ስለ ቅዱሳን አለመናገር አትችልም። ስለ ክርስቶስ እንደምትናገር ስለ ቅዱሳንም ትናገራለህ፣ ስለ ድንግል ማርያም ትናገራለህ። ስለ ድንግል ማርያም የማይመሰክር ቤተ እምነት ክርስቶስን እሰብካለሁ ቢል በዲያብሎስ የተታለለ ህይወት ያለው ነው። ይሄ ለምን ሊለኝ አይችልም በፍጹም። በቃ ኢየሱስ አለ። እሺ ምን ማለት ነው ስትለው መድኃኒት ከምን አዳነ? ጥያቄ አለ። ከምን አዳነ? ከኃጢአት። ኃጢአት በማን በኩል መጣ? በቃ አለቀ። ይንገረኛው በማን በኩል ነው ኃጢአት ወደዚህ ዓለም የገባው? እሺ በሔዋን አይደል? እሺ በአዳም አይደል? ስለዚህ በሴትና በወንድ በኩል ነው አይደል? ስለዚህ እንደገና ከኃጢአት የምንድንበት መስመር በሴትና በወንድ በኩል ነው የተፈጸመው። በሔዋን አንጻር እመቤታችን፣ በአዳም አንጻር ክርስቶስን እናገኛለን። ለጥፋቱ ሔዋን ምክንያት ሆናለች፣ ለድናቱ ደግሞ እመቤታችን ሆናለች። ሔዋን የዲያብሎስን ምክር ሰምታ አጥፍታለች። እመቤታችን ደግሞ የቅዱስ ገብርኤልን ብስራት ሰምታ መድኃኒት የሆነውን ኢየሱስ ክርስቶስን ጸንሳለች። ታዲያ ስለ ድንግል ማርያም ብትመሰክር ቤተክርስቲያን ምን ኖረው? ለምንድን ነው አንድ ፓስተር የራሱን ፎቶ እያንጠለጠለ በየእንትኑ ደግሞ ራሱን እንዲሰበክለት እየፈለገ ስለ ድንግል ማርያም የሚነገረውን ንግግር የሚጠላው? ከቅዱሳን መካከል አንዷ እሷ ናት። ስለዚህ ነው ስለ ድንግል ማርያም የማይነገር፣ ስለ ቅዱሳን የማይነገር ግን ስለ ኢየሱስ ይሰበካል ማለት ራሱ ምን ማለት ነው? እንዴት አድርገን የምትሰብክልኝ? ኢየሱስ ማለት ራሱ እንዴት መጣ ስትለው ጥያቄው ድንግል ማርያም ናት የምትመጣው ቀዳሚ። በቃ ይሄንን ነው አስተሳስራ የምታስተምር ቤተክርስቲያን። ማን ምን ክብር መሰጠት እንዳለበት አውቃ ነው የምታስተምር ቤተክርስቲያን። ይሄን ለይቶ ማወቅ ያስፈልጋል። እመቤታችንን ፈጣሪ ዓለማት ብለን አልጠራን። በቃ አምላክ ናት አላልነ፣ ወላዲተ አምላክ እንላለን። ወላዲተ አምላክ የሚለው ስም እስከ መቼም የማይሻር ስም ነው። ለዘላለም የተሰጠ ስሟ ነው ይሄ። ድንግል በክልኤ ለዘላለም የተሰጠ ስሟ ነው ይሄ። ይሄን መሻር አይቻልም። አሁን ደግሞ አንዳንዶች ደግሞ በጣም በሚዲያ የምሰማቸው ደግሞ ሲነሳ ጥያቄው ምን ብሎ መሸወድ ጀምረዋል። ይሄ ማልበስ ውሸትማ ራቁቱን አይመጣም አይደለም፣ ለብሶ ነው ይመጣ አምሮ ማለት። አሁን ምን ማለት ጀምረዋል ደግሞ መቼም የኦርቶዶክስ ቤተክርስቲያን አማኞች ሁሉም እመቤታችንን ይወዳሉ አይደለ? ይሄንን መውደድ ስለሚያውቁ እኛም እኮ ማርያምን እንወዳለን የሚሉ አንዳንድ አሁን ትምህርቶች ደግሞ እየጀመሩ ነው። ወጣቱን ለማታለል እኮ ነው። ጥያቄ አለኝ እኔ። ማርያምን እንወዳለን አለ አንድ ፓስተር አፊቴ ላይ ናና ቆም እስኪ። ማርያምን እንወዳለን ምን ማለት ነው? ምን ማለት ነው? እንወዳለን እኛ እኮ ቅዱሳን እንወዳለን ምን ማለት ነው? እንዴ ማለት ይሄ መጠየቅ አለበት። ዝም ብሎ እንወዳለን አለ እንዴ? የአምላክ እናት መሆኗን ማትመሰክር ከሆነ ምንን ወደድክ? ስለሷ አስተምህሮ እንዳለ የማታምን ከሆነ ምንን ወደድካት? እሺ ወደድክ ምኑን? እንዴ እንወዳለን ማለትማ ጠላታችንስ እንድንወዳለን የታዘዝ ነው። ይሄ ምን ቁም ነገር አለው? አሁን የእመቤታችንን ወደድኩ ማለት ሃይማኖት ነው እንዴ? እንደዛ ነው እንዴ ትክክለኛ ሃይማኖት ማለት? እንወዳለን ስለሷ ሲነገር ደግሞ አይን ማቅላት እንዴ? የምን ፍቅር ነው ይሄ? ፍቅር ማለት እግዚአብሔርን የሚወድ ሰው መገለጫው ምንድነው? እመቤታችንስ የሚወድ ሰው መገለጫው ምንድነው? ቅዱሳን የሚወድ ሰው መገለጫው ምንድነው? መቀመጥ አለበት እንዴ? እግዚአብሔርን የሚወድ ሰው ይፈራዋል፣ ያመልከዋል፣ ይገዛለታል፣ ትእዛዙን ይፈጽምለታል። የሚወደኝ ቢኖር ትእዛዜን ይፈጽም ይጠብቅ አይደለ? ስለዚህ እግዚአብሔርን የመውደድ ማሳያው ትእዛዙን መጠበቅ እንደሆነ ሁሉ እመቤታችንን የመውደድ ማሳያው የአምላክ እናት መሆኗ ከፈጣሪ የተሰጣትን ጸጋ መመስከር ነው ለዓለም። ለዓለም ካልመሰከርክ ምንን ወደድካት ታዲያ? ወደም ልታረግ ሻይ ልትጋብዝ ነው ታዲያ? ካንተ የምትፈልግ ምግብ ቤት ልታስገባ ካፌ ልታስገባት ነው? ወዳታለሁ የሚል በጣም ብዙ እየሰማሁ ነው። እና ቆም ብዬ አሰብኩኝ። ቆይ ፕሮቴስታንቶች እመቤታችንን እንወዳለን አሉ። እሺ ምን አረጉ? ከዛስ ለምናቻቸው ስለ እመቤታችን መሰከሩ፣ ለዓለም መሰከሩ። የአምላክ እናት ናት አሉ፣ ክብሯን ተናገሩ። እንኳን ሌላ ቀርቶ ቅጽል ስሟን እንኳን መጥራት የሚጸየፉ አይደሉም እንዴ? እንኳን ሊወዳት ቅድስት ብሎ መጥራት እንኳን የማይወዱ ወላዲተ አምላክ ብሎ መናገር የአምላክ እናት ብሎ እስኪ ለምን አይመሰክሩም ታዲያ? እሱ እኮ ነው የኛ መውደድ ማለት እኮ። እንወዳለን ስንል እኮ ከፍጡራን በላይ ከፈጣሪ በታች ከፈጣሪ የተሰጠ ጸጋ ከዚህ በኋላ ለማንም የማይሰጥ ከዛ በፊትም ለማንም ያልተሰጠ ክብር ያላት ብለን ክብሯን መመስከር እኮ ነው መውደድ ማለት። ይሄንን ነው የማይረዳው ትውልዱ። እወዳታለሁ ሲሉ እውነት እንወዳለን እያሉ አይደል እነሱስ ብለው እዚህም ቢሄድ እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም።
ስለ ክርስቶስ የምትሰብክ ቤተክርስቲያን ስለ ድንግል ማርያም ትናገራለች፣ ትመሰክራለች፣ ስለ ቅዱሳን ትመሰክራለች። እንዴ እንጀራ የሚወዱ ምጣድ የሚሰብሩ፣ እንዴ መጠጥ የሚፈልጉ ጽዋውን የሚጠሉ እንዴት ብለው ይድናሉ ታዲያ? እንዴ በጣም ነው የሚያሳዝን እኮ። ለምንድን ነው መስመሩን የሚለቁት? ለምንድን ነው ኦርቶዶክስ ቤተክርስቲያን ዝም ብሎ ለመተቸት ብቻ አንደበታቸው መክፈት አያስፈልግም። ስለዚህ ለዚህ ምላሽ ሊሰጠኝ የሚችላል ነው። እንወዳለን አልከሽ ምን አደረክላት? ጥያቄ ያለኝ በቃ ምን አደረክ? እናንተ ምን አደረጋችሁ? ወዳችሁ ካለ እንመሰክራለን ስለሷ እና እንወዳታለን የሚሉ ንግግሮች በጣም በየእንትኑ ይስፋፋሉ አያለው። እና የመውደድ ትርጉሙ ምንድነው የሚለው ነው። ይሄን በቅዱስ ዮሐንስ መልእክት ላይ ስናገኝ ወንድሞቼ በአንደበትና በቃል አንዋደድ በተግባር ነው ብሎ ቁጭ አድርጓል አይደል? በአንደበትና በቃል እንተፋቀር በቃል ወበልሳን፣ በአንደበትና በቃል የምንዋደድ አንሁን ይላል። ያ ማለት የቃል ዘመድ በገበያ ማይገድ ነው። በቃ የቃል ዘመድ ገበያ ሊያመልጠኝ ነው ባክ ብትለው ራሱ በቃል ወድሃለሁ ሲል የነበረው ተግባራዊ ሳይሆን ይቀራል እንደማለት ነው። ስለዚህ አሁን እመቤታችንን የመውደድ ዝም ብሎ ንግግር ብቻ ነው ወይ? ስለሷ መናገርን ለምን ተጸየፉ ታዲያ? መመስከርን ለምን ተጸየፉ? ብጽዕት ናት፣ ቅድስት ናት፣ ወላዲተ አምላክ ናት ብሎ መናገር ለምን ተጸየፉ? አይ እንላለን እኮ ካሉ እንግዲህ ታዲያ ኦርቶዶክስ ምን አለች? አምላክ ናት አለች? እናምልካት አለች? አላለችም። የሚለየን ይሄ ነው። ስለ ክርስቶስ ስለማንናገር ሳይሆን ስለ ቅዱሳን ስንናገር ከመጻየፍ የተነሳ የሰጡን ስም ነው ይሄ። ስለ ቅዱሳንም ስንናገር እንዲሁ መጽሐፍ ቅዱስ ላይ በተሰጠው መስመር ነው። ለምሳሌ የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 1 ጀምረን አንቀጸ እምነት ላይ ስለማን ይናገራል? ቅዱስ ጳውሎስ አንቀጸ እምነት ላይ ስለ ክርስቶስ ነው የሚናገረው። እስኪ እዛ ላይ ምንድነው ያለው? በተአምኖ ፈለሰ ሄኖክ፣ በተአምኖ ሙሴ፣ በተአምኖ ያዕቆብ፣ በተአምኖ ዮሴፍ፣ በተአምኖ አቤል። ሙሉን ስለ ቅዱሳን የተናገረው እዛ በእምነት በአንቀጸ እምነት ማለት ነው። በእምነት ምን ምን ተአምራትን እንዳደረጉ እንዲህ ይናገርና ጊዜ አጥሮ ነው እንጂ ስለነገሌ ልናገር ነበር እያለ በቁጭት ነው ያቀረበው ቅዱስ ጳውሎስ። ስለዚህ እኛ ጊዜውን አገኘንና ብንናገር ኖሩ ምንድነው ኖሩ? ስለዚህ መጽሐፍ ቅዱሳዊ አይደለም የሚያስብለን ይሄ ነው የነሱ መንገዳቸውና ይሄን ወንድሞች በእውነት የሚሰሙ ወንድሞች እነዚህ በፕሮቴስታንቱ ዓለምም ያሉ ቆም ብሎ አስበው ምን ይሆንኩ ነው ያለሁት ማለት አለባቸው። እንዴ ብሎ እነሱ ልክ እንደሆኑ ሌላውን እንደ ጥፋተኛ ሁሉ ማጉራዝ መዝለል አያድንም፣ ድነትን አይሰጥም። ኢየሱስ ክርስቶስ የመዳን ቀንዳችን ነው። ቤተክርስቲያን ደግሞ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ እያለች ነው የምታድረው። ምን ማለት ነው? ሞገሳችን፣ ክብራችን፣ የመዳን ቀንዳችን እሱም ኢየሱስ ክርስቶስ ነው ትላለች። ልብስ ዘይተአንመ ወክዳን ዘይተፈተለ በቃ ውእቱ ኢየሱስ ክርስቶስ ያልተፈተለ ልብስ እሱም ኢየሱስ ክርስቶስ ነው እያለች በሰፊው ታስተምራለች። ስለዚህ ታዲያ ቅዱሳንን የምናስተምርበት መንገድም ደግሞ ራሱን የቻለ መስመር አለው። ቤተክርስቲያን ልኬት ማለፍ፣ መጠን ማለፍ እንዲሁ ዝም ብሎ ማሰናከልም አይገባም። ቤተክርስቲያን ያለንም ሰዎች አንዳንድ ጊዜ ቅዱሳንን የወደድን እንመስልና ወደ ጣዖትነት እንቀይራቸዋለን። በጣም ይገርም። እነሱ በማይፈልጉት ያንንም ቢሆን እነሱ አድርጉልን ብለው እኮ አይደለም የምናደርገው አይደለም። እግዚአብሔር በሰጣቸው ክብር መመስከር ነው። እኛ ሌላ እኮ አይደለም። እግዚአብሔርን ከክብሩ ማንም ሊጨምር እንደማይችል አክብሮ ቅዱሳንም ከእግዚአብሔር ከተሰጣቸው ክብር በላይ እኮ እኛ የምንጨምረው ነገር ኑሮ አይደለም። ያን መመስከር አንዱ የሱታፌ መንገድ ነው። ከቅዱሳኑ ህብረት ጋር መገናኘት ነው የኛ መዳን የሚባለው ራሱ እኮ። ታዲያ ከዳኑት ጋራ መገናኘት ነው የኛ ህብረት መፍጠር ነው። ይሄን ህብረት ለማምጣት ነው የምናስተምረው እና ይሄን መስመር ለቆ ደግሞ እንዲሁ ዝም ብሎ ወደ ክፉ መንፈስ አይነት በሚወስድ ያንዱን የቅዱስ ስም እየጠሩ ዝም ብሎ ሌላ ስሜት ውስጥ መግባት ይሄም አደገኛ ነው። ይሄን ማስተካከል ያስፈልጋል። ለምሳሌ ቅድስት አርሴማ እንግዲህ በሰማዕትነት የምትታወቅ ሰማዕተ ክርስቶስ የሆነች የክርስቶስ ሙሽራ የክርስቶስ ወታደር ናት። ታዲያ አንዳንድ ጊዜ የገቢ ምንጭ አድርጎ እስከ መቁጠር አሁን ቤተክርስቲያን ውስጥ እየተደረሰ በልዩ እይታ ደግሞ የሷን ታወት ካላስገባችሁ የሚሉ ደግሞ ምንን እየተፈጠሩ ነው። ይሄ ለምን አስፈለገ? ቤተክርስቲያን እኮ የራሷ የማን ታወት ማድረግ እንዳለባት ማወቅ አለባት። በቃ ለምንድን ነው የምናደርገው? ታወቱ ራሱ አሁን ደግሞ አንዱ ደብር ላይ ዝም ብዙ ታወታት እያስገቡ የገንዘብ ምንጭ አድርጎ ለመጠቀም ሁሉ መስራት ይሄ ከሃይማኖት አባቶች የሚታይ ስህተት ነው።
በጣም ስህተት። ታቦታትን ማብዛት ምን አስፈለገ? ያ ማለት በቃ ዝም ብሎ ከአንዱ ደብር መጨመር ነገም በዓል ይሄ አንደኛ የበዓልነቱን ክብር ያሳንሰዋል። ሁለተኛ ሰርቶ የሚበሉ ምእመናንን የማደናቀፍ ስራ ይመጣል። ይህም ጭምር መታሰብ አለበት እና እንዲሁ ዝም ብሎ ገንዘብ ምንጭ የሆኑ አይነት እየሰሩ መሄድ ይሄ ወደ ቀደምት ጣዖታዊ አስተሳሰብ እንዳንመለስ ጥንቃቄ ያስፈልጋል። ቤተክርስቲያን ለቅዱሳን ታቦት መቅረጽ መታሰቢያ ማድረግ ነው። ቤተክርስቲያን ማሰራት፣ ስዕል ማሰራት ይሄ መታሰቢያቸውን ክብራቸውን መናገሪያ መዘከሪያ ነው። ከዚህ አልፎ ግን በግላዊ ስሜት ብቻ አይነት የሚካሄድ መስመሩ ጥንቃቄ ያስፈልገዋል። በጣም ጥንቃቄ የሚያስፈልገው ነው። አንዳንድ ጊዜ ጥሩ እያደረግን በሚመስል ልናበላሽ እንችላለን በጣም ማለት ነው። ይህ ከሆነ ደግሞ ለሌላ ንጥቂያ ይሆናል ምእመኑ፣ እኛ ማጥፊዎች ሆነን እንጠየቃለን ማለት ነው። ይህ እንዳይሆን በጣም ማስተዋል ያስፈልጋል ነው። እንግዲህ የዛሬው የክፍል 1 መርሃ ግብራችን ይህን ይመስላል። በቀጣይ ጊዜ ክፍል 2 ቀጣዩ መርሃ ግብር ይዘን የምንቀርብ ይሆናል። እስከ ሳምንት ድረስ ቸርን ሰንብት።